ሰምኛለህ አይደል? ማታምን እነ ሚኪ ቤት ሁሉ ላይ ተገኙ እንዲገደሉ ትእዛዝ ሰጥቻለሁ። እኔ ብታሰርም ባልታሰርም ይሄ ግድያ አይቆምም። ያክለፈለፈ ነው ሲጀመር ያመጣ ወንጀልህ ነው። ያክለፈለፈ ድረስ ያመጣ ማን ነው? እየነገርኩ ነው። ምን ናት እሱ? ሚስቴ ናት። እንደምታውቁት የሉልንም እኔንም ጨምሮ ሚኪንም ሳሚንም ጭምር እንድንገደል እያንዳንዱን ትእዛዝ እየሰጠ ይሄን ነገር የሚያስፈጽመው ልጅ አስራት ነውና አስራት ማለት ይኸውልሽ ልንገርሽ አይደል ሰውን በማገት ሰውን በመግደል ቅጥር ነፍሰ ገዳይ ሆኖ ለብዙ ባለሀብቶች በመስራት የሚታወቅ ሰው ነው። የሰው ልጅ ትገደላለህ ተብሎ ፊት ለፊት እየሰማ በትዕግስት የምናይ ሰው የመጀመሪያዎቹ ሰው እኛ ነን። በነገር ላይ ያንቺ የምታወጫት እያንዳንዷ ቃላት ህይወትሽ ላይ ዋጋ ታስከፍልሻለች። ትሰሚኛለሽ አይደል? ዋጋ ታስከፍልሻለች። እነ ሊውል እነ ሚኪ እነ ሳሚ ከነሱ ዘገብ ያሉም ከነሱ ዙሪያ ያሉትም ቤተሰቦቹንም ምናምን ሁሉንም ጨርሳችሁ ተብለናል። ኃላፊነት የተለያየ ሰው ለኔ አንድ ሰው ለሳሚ አንድ ሰው ለሚኪ አንድ ሰው ለሉላ አንድ ሰው በቡድን ተከፋፍለን ያዝነው። ዘመቻው ሰውን ለማጥፋት እናንተን ለማጥፋት ስለሆነ በየአቅጣጫው ለሰውን እንድናስቀምጥ ተብሎ ነው የተከፈለልን እና ይሄ ሚሽን ደግሞ እስከሚያልቅ እንዳታቆሙ ተብለናል። የተሰጠ ሚሽን በጣም ከባድ ነው። ከዚህ በፊትም ሰርተንም አናቅም። እንደዚህ ደረትህን ነፍተህ የምታወራኝ ልዑልም ሆነ ሳሚም ሆነ ሚኪም ሆነ አንተም ብትሆን ትደፋላችሁ። በቁምህ ቆዳህ እየተቀደለ እንድትሆን ብቻ ነው። እኔ እስከ ዛሬ ድረስ ማንንም ሰው ፈርቻለሁ። ትሰማኛለህ? ለምን አገሉኝም? ሞት ላንተ ረፍት። እሷ ምንም የምታውቀው ነገር የለም። ዞር በል አንተ። እሷ ምንም የምታውቀው የለም። ልጄ አንቺ ተረጋጋ። እንደዚህ ስትንቀጠቀጥ ይኸውልህ፣ እንደዚህ ስትንቀጠቀጥ ስትርበተበት ማለት ነው። እኔ በብዛት የምሰራው ያው ፋይሎቹን የማስመለስ ዶክሜንቶችን የማስመለስ ስራ ነው ፎከስ አድርጌ የምሰራው። ከዛ አቶ ደመቀ እንዳልኩ ቅድም ስናወራ ለሳቸው መርዝ መስጠት አለብን መታመም አለባቸው ብሎ አማከረኝ። ግን አንተ ከዚህ ቦታ ስንወጣ ግን አንተ አትኖር እንዳልኩ ጓደኞች ሁሉም ነገር ማንም ሰው አይኖር ማንም አርፈህ የምትናገር ከሆነ ከዚህ በላይ ስላደረከው ነገር ልጅህ እንድትሰማ ማትፈልግ ከሆነ ምን ታሰበ? አንደኛው በመኪና አደጋ እንዲሞት ይታሰብና በእንደሱ አይነት መንገድ ከኔ ጋር ነገሮች እንድንጨርስ ተስማማን። የትም አትሄድም። ከዚህ በኋላ የት እንደሆነ ታውቃለህ? አንተ መገኛ እስር ቤት ነው ሊሆን ይችላል። ከዛ ውጭ የትም ሊሆን አይችልም። ትሰማኛለህ አይደል? አንድ ሰው ነበረ። እሱን በመነጋገር እናንተን እንድትሞቱ ሁላችሁም ማለት ነው አሰማርቻለሁ። ስራው እየተሰራ ነው በአሁኑ ሰዓት። ኦሪጂናል ዶክሜንቱን በሚያሳየን ጊዜ ምን አደረግን? እሱን ለመግደል እቅድ አወጣን። ራሱ ወንድምየው ሁሉ ነገር እቅድ አውጥቶ የወንድምየው ስራ ነው ሁሉ ወንድምየውን ለማስገደል ሳንቲሙን ፈልጋለሁ ብሎ ከኛ ጋር የመስማማት ሁሉ ነገር ያደረገው ወንድምየው። እሱ አራጣ ነው የምትሰራው እና ወንድምየውም በዚህ አይነት ዙሪያ ነው የሚሰራው፣ በወንጀል ስራ ነው የሚሰራው። እሷ ደግሞ አራጣ እየተቀበለች መሸጥ ምናምን ነው ስራዋ። ዶክሜንት ያለው ልዑል ጋ ነው። የልዑልን ስራ ብለውኛል። እሱ ነው እየሰራ ያለሁት በአሁኑ ሰዓት። ውስጥ ትምጻለ ለማታ በዚህ አጋጣሚ ነው ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ የምገኘው ያው በጥቆማው መሰረት እንደምታውቁት እኛ ላይ የሞት አዋጅ ከታወጀብን ቆይቷል። ማለት ሁላችንም የክሩ አባሎች እንድንገደል እኔን ጨምሮ ሳሚን ጨምሮ ልዑልን ጨምሮ በረከትን ጨምሮ ሁላችንም በአጠገባችን ያሉ እኛም ብቻ ሳይሆን ደግሞ ቤተሰቦቻችንም ጭምር እንዲገደሉ የግድያ ትእዛዝ እንደወጣ የሚታወቅ ነገር ነው። እንግዲህ ይሄን ስራ ደግሞ ምንም እንደማይቆም ያለውን ነገር ባለፉት ቪዲዮዎች ላይ እንዳያችሁት ነው ማለት ነው። እንግዲህ መሳይ የሚባለው ሰውዬ እንግዲህ ሲናዘዝ እንደሰማችሁት እኔ ብታሰር እኔ ብሞት እንኳን ማንም ከዚህ ስራ የሚያስቆማቸው ነገር እንደሌለና ግዴታ እስከ መጨረሻ ድረስ ታግለው እኛን መጣል እኛን መግደል አላማቸው አድርገው እንደተነሱ ያለውን ነገር እያንዳንዱን ነገር ነግሮን ነበር ማለት ነው። በዛም መረጃ መሰረት እንግዲህ ዛሬ ላይ የተገኘንበት ቦታ ይሄንን
ስራ በዋናነት የሚሰራው ሰው እንግዲህ አስራት የሚባል ሰው ነው። ስለሱ እንግዲህ መረጃ መያዝ ያለብንን መረጃዎች እያንዳንዱን ማጣራት ያለብንን ነገሮች አጣርተን እንግዲህ ሰፈሩ ላይ ባገኘነው መረጃ መሰረት ቤቱ ቀጥታ ልንገባ ተዘጋጅተን እንገኛለን ማለት ነው። እንግዲህ ማድረግ የሚገባንን ጥንቃቄዎች እያደረግን እንገኛለን። አሁን ላይ እንደሚታወቀው አሁን ላይ እኔ አላቅም እንዴት እንደምናደርግ አላቅም ማለት ይህን ነገር ለማስቆም ግዴታ ከስር ከመሰረቱ እያንዳንዱ ነገር ካልተነቀለ ከስር ትዕዛዝ የተሰጣቸው ሰዎች እያንዳንዳቸው ሰዎች ተይዘው ነገሩ እስካልቆመ ድረስ የኛ የግድያ ትዕዛዝ ወይም ደግሞ አዋጅ እንደማይቆም እንግዲህ በስነ ስርዓት አስረግጦ ነው የነገረን ማለት ነው መሳይ። ስለዚህ ይሄን ነገር ደግሞ ለማስቆም እያንዳንዳቸውን እግር በእግር ተከታትለን ከዚህ ትዕዛዝ የወሰዱትን ሰዎች እያንዳንዳቸውን ሁሉንም ይዘናቸው ለፍርድ እንደምናቀርባቸው በዚህ አጋጣሚ ላሳውቃችሁ ልነግራችሁ እወዳለሁ ማለት ነው። ይሄ ደግሞ እንዲሆን ሁላችሁም እናንተም በየሃይማኖታችሁ እስላሞችም ዱዓ እያደረጋችሁልን ክርስቲያኖችም እየጸለያችሁልን እግዚአብሔር እንዲጠብቀን ፈጣሪ እንዲጠብቀን እንድታረጉ በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ እኛ እነሱን እስካላይዘናቸው ድረስ በመሃል ምን እንደሚፈጠር ምን እንደሚሆን አይታወቅም። ስለዚህ እኛ ይዘናቸው ደግሞ መጨረሻ ላይ እኛም እንደ የትኛውም ሰው ከተማው ላይ በነፃነት የምንሄድበት ጊዜ በጣም ይናፍቀኛል ማለት ነው። እንግዲህ ይህን ነገር እስከ መጨረሻው ተከታትለን እግር በእግር ሁሉንም እንደምናጠፋቸው በዚህ አጋጣሚ ቃል ልገባላችሁ እወዳለሁ ማለት ነው። እንግዲህ ቅድም እንደነገርኳችሁ አሁን የምንገኘው አስራት የሚባለው በዋናነት ይህን የግድያ እንትን የሚያካሄደው ሰው ሰፈር ላይ ነው ማለት ነው። እንግዲህ የክሩ አባሎቻችን ሁሉንም መዘጋጀት ባለባቸው ልክ ተዘጋጅተው እየጠበቁኝ ነው። አሁን ቀጥታ ወደ ውስጥ ልገባ ነው ማለት ነው። ውስጥ ገብቼ ደግሞ የሚፈጠረውን ነገር እያንዳንዱን ነገር ለእናንተ እማሳያችሁ ይሆናል። እንደ ፈጣሪ ፍቃድ ፈጣሪ ብሎ ውስጥ እዛው ልንይዘው እንችላለን። ባናገኘው እንኳን የሆነ መረጃ እዛ ቤት ማግኘታችን ስለማይቀር የምናደርገው ነገር እያንዳንዱ ነገር ለኛ የሚጠቅመን ነገር ነው ማለት ነው። ስለዚህ ውስጥ ገብቼ የሚፈጠረውን ነገር ቤተሰቦች ለሁላችሁም የማሳያችሁ ይሆናል ማለት ነው። ስለዚህ ቤተሰቦች ሁሌ እንደምላችሁ እንግዲህ የእናንተ እገዛ ለኛ ከምንም በላይ የሚያስፈልገን ነገር ነውና ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ኮመንት፣ ላይክ፣ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያዳረሳችሁ ይህን ታሪክ እንድታጋሩ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። በተጨማሪም ደግሞ የደውል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ሁሉም ወደ እናንተ እንዲደርሱ እንድታደርጉ በዚህ አጋጣሚ እነግራችኋለሁ። እንግዲህ ሁሌ እንደምላችሁ በተጨማሪ ደግሞ ይህንን ቻናል 100 ሺህ ማስገባት ስላለብን ሁላችሁም ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ ሰብስክራይብ እንዲያደርጉ አርጉልን። ያው ይሄ የምታደርጉልን ነገር ደግሞ ለኛ ከምንም በላይ የሚጠቅመን ነገር ነውና ከምንም በላይ ከኋላችን የሚያግዘን ነገር ነውና ይሄን ነገር እንድታደርጉልኝ አሳስባችኋለሁ ማለት ነው። ከዚህ በመቀጠል እንግዲህ ውስጥ ገብተን የሚፈጠርን ሁሉንም ነገር የማሳያችሁ ይሆናል። እስከ ሁኔታዎቹ ፍጻሜ ሁሉ ድረስ አብራችሁ እንድትቆዩ እነግራችኋለሁ። መልካም ጊዜ። ይሄኛው ቤት ነው። ጥንቃቄ አድርጉ እናንተ ሁላችሁም በያላችሁበት ጥንቃቄ አድርጉ። ሲጀመር ተረጋጊ። ይኸውልሽ እኛ ማለት ይኸውልሽ ካሜራ ምናምን የሚመለከትሽ ጉዳይ አይደለም። ይኸውልሽ እኛ መርማሪ ጋዜጠኞች ነው። አስራትን ፈልገን ነው እዚህ ቤት የመጣ ነው። እሱን ለቂው ማጣራት ያለበት ሰምኛለሽ አይደል? እኔ ነው ማጣራት ያለበትን ነገር እሱ ያጣራል። አሁን አስራት የት ነው ያለው እያልኩሽ ነው። አስራት የት ነው አይደል? አስገብኝ እንደውም ውስጥ የት ነው አስራት ውስጥ የለም። እሺ እንግዲህ ቤተሰቦች ማለት አሁን ላይ ያው አረጋግተናታል። እሷንም መረጋጋት በምትችልበት መጠን ተረጋግታለች። እንግዲህ ከዚህ በኋላ ደግሞ ያለምንም አይነት ማለት ምንም ሁከት ሳይፈጠር የምታውቀውን ነገር ትነግረናለች ብለን ተስፋ እናደርጋለን። እንግዲህ በቻልነው መጠን ከካሜራ ጀርባም ነገሮችን እንትን ለማለት ሞክረናል። ነገር ግን በአብዛኛው እያወራች የነበረው ነገር ትክክል ያልሆነ ነገር ነበር። እስቲ አሁን ደግሞ ከእሷ ጋር ያለውን ነገር እያንዳንዱ ነገር ዲቴል መረጃዎችን እጠይቃታለሁ ማለት ነው። እስቲ እስከ ሁኔታዎቹ ፍጻሜ ድረስ አብራችሁን ቆዩ። እሺ ማለት መጀመሪያ ይኸውልሽ አንቺ ሴት ልጅ ነሽ ማለት ብዙ ነገር አለ። እኛ ብዙ ጊዜ ኃይላችንን እንኳን የምንጠቀመው እንዲህ ማለት ማድረግ ማንፈልገውን ነገር እንድናደርግ የምታደርጉን ወንጀለኞች ራሳችሁ ናችሁ፣ በገዛ እጃችሁ ማለት ነው። እኛ ግብ ውስጥ መግባት አንፈልግም። ከሰው ጋር ሰጣ ገባ ውስጥ መግባት አንፈልግም። ሰላማዊ በሆነ መልኩ ነገሮችን ለማድረግ በምንሞክርበት ወቅት እናንተ ናችሁ እንዲህ አይነት ነገር ውስጥ መከቱንና መጀመሪያ ይኸውልሽ አሁን ተረጋጊና ከስምሽ ጀምሮ ማለት ስላንቺ ማወቅ ስላለብኝ ስምሽን ትነግሪኛለሽ ማለት ነው። ስሜ ማህሌት ይባላል። እሺ እንግዲህ ማህሌት እንግዲህ እኛ እዚህ ቤት ስንመጣ ያገኘነው መረጃዎች ነበሩ፣ ማስረጃዎች ነበሩ። በዛ መረጃ መሰረት ነው የመጣ ነውና ወደዛ ከማለፋችን በፊት ግን እዚህ ቤት እንዴት ነው የምትኖረው አንቺ? እኔ ብቻዬን ነው የምኖረው እዚህ።
ምንም ነገር የለም። እኔ ብቻዬን ነው የምኖረው። ኦኬ እዚህ ቤት ብቻሽን ነው የምትኖሪው? ማለት ቤቱን ተከራይተሽው ነው ወይስ የቤተሰብ ነው ውርስ ነው ምንድነው እዚህ ቤት ላይ ያለው ነገር? ተከራይቼ ነው የምኖረው። እየሰራው እኖራለሁ ብቻዬን ማለት ነው። እሺ ስለዚህ እዚህ ቤት ላይ የምትኖሪው ብቻሽን ነው ማለት ነው። እሺ ምንድነው የምትሰሪው? ማለት ምን እየሰራሽ ነው አሁን የቤት ኪራይ እየከፈልሽ ራስሽን የምታስተዳድር? ያው ያገኘሁትን ሰራለሁ። ስራ አልቅም። ያገኘሁትን እየሰራው ራሴን አስተዳድራለሁ። ማለት ያገኘሁትን ስትይ ግን ማለት ይሄ የሆነ አንድ የሆነ ስፔሲፊክ የሆነ ስራ የለሽ? እኔ የራሴ ሻይ ቡና አለኝ፣ እሱን ነው የምሰራው። ትንሽ ነገር አለችኝ፣ እሷን እሰራለሁ። እሺ ማለት ዛሬ እንግዲህ የስራ ቀን ነው። በስራ ቀን እንግዲህ ያገኘንሽ ቤትሽ ላይ ነው። የራስሽ እንግዲህ እንዲህ አይነት ቢዝነስ ከሆነ ዛሬ ዘግተሽ ነው ሱቅ ቤትሽን ወይስ ምንድነው ዛሬ እዚህ ሊያውልሽ የቻለው ነገር? አዎ ትንሽ አሞኝ እሄዳለሁ። ትንሽ አሞኝ ነው የቀረሁት ዛሬ። ማለት እንደ አንድ ቢዝነስ እንትን ቢያንስ ሰራተኛ ሊኖርሽ ይችላል ወይም ደግሞ ሰራተኛ ሊኖርሽ ይገባል። ምክንያቱም እንዲህ አይነት ቢዝነሶች ኦን ኦፍ የሚሆኑ ቢዝነሶች አይደሉም። ማለት ቀጣይነት ሊኖራቸው የሚገባ ቢዝነሶች ናቸው። ነገር ግን እንዴት ነው አንቺ እየዘጋሽ ማለት ከስተመሮችሽን ሉዝ አታረጊም ወይስ ደግሞ ሌላም ገቢ አለሽ በሌላ መልኩ? ሌላ ገቢ የለኝም። ይሄው ነው ራሴን ነው ማስተዳድረው። ራሴ ነኝ እየሄድኩ የምሰራው። እሺ እስቲ ስላንቺ ባክግራውንድ በደንብ ማወቅ ስለምፈልግ የትምህርት ሁኔታሽ ምናምን እንዴት ነው? እስኪ ትምህርት ላይ ጨርሻለሁ። ጨርሼ ያው በመሀል ስላልተመቸኝ ኑሮን ለመምራት ያው ስራ ጀመርኩ በራሴ ማለት ነው። እሺ ስለዚህ ቤተሰቦችሽ እንዴት ነው? ማለት እዚህ ነው ያሉት ወይስ ክፍለ ሀገር ናቸው? እንዴት ነው ያለው? ቤተሰቦቼ እዚሁ ናቸው። እኔ ራሴን ለማስተዳደር ነው የወጣሁት እና ያው እኔም በቻልኩት አቅም እነሱን እየረዳው ነው የምገኘው። እሺ ነገርም ቢሆን እየረዳው ነው እገኛለሁ። ማለት ቤተሰቦች አቅመ ደካማ ናቸው ማለት ነው? አዎ አቅመ ደካማ ናቸው እነሱ። እኔ ራሴን ለማውጣት ብዬ ነው። እሺ እንግዲህ ያው የነገርሽኝ ነገሮች አሉ ስላንቺ። ይሄን ያህል ስላንቺ ካወቅኩኝ በቂ ነው። እዚህ የመጣሁበት ዋነኛ ምክንያት አለ። እዚህ የመጣሁበት ዋነኛ ምክንያት አንድ ወንጀለኛ ፈልጌ ነው እዚህ ቤት የመጣሁት። ስመጣ እዚህ ቤት እንደሚኖር እያንዳንዱ መረጃዎች ያገኘናቸው መረጃዎች በትክክል እዚህ ቤት እንደሚኖሩ ነው የሚነግረን። እርግጠኛ ነሽ ከአንቺ ጋር ምንም አይነት ሰው የለም አብሮሽ የሚኖር? ምንም አይነት ሰው የለም። ምንድነው የምታወራው አንተ? ምንም አይነት ሰው የለም እያልኩ ነው አይደለም? ይኸውልሽ አሁን የምትናገሪው ነገር በኋላ ማለት ጉዳት ሊዳርግብሽ ይችላል፣ ጉዳት ሊያደርስብሽ ይችላል። ከዚህ ነገር ጀርባ ብዙ ነገር ተፈጥሯል። ማለት ሜቢ የምታውቂያቸውም ነገሮች ሊሆን ይችላሉ፣ ደግሞ ማታውቂያቸውም ነገሮች ሊሆኑ ይችላሉ። ግን ብዙ ነገር ነው የተፈጠረው። ስለዚህ አሁን የምትነግሪኝ ነገር ውሸት የሚሆን ከሆነ አንቺ ላይ ጉዳት እንደሚደርስብሽ እርግጠኛ ነኝ። ስለዚህ የምትነግሪኝ ነገር ትክክለኛና እውነተኛ ብቻ እንዲሆን ነው የምፈልገው። ይኸውልህ እኔ የማውቀው ነገር የለም አልኩህ አይደለም? የማውቀው ነገር የለም። ራሴ ነው የምኖረው እዚህ ቤት ውስጥ ብቻዬን። ምንድነው የምትለኝ አንተ? እሺ ይኸውልሽ በግልጽ ንገርሽና እዚህ ቤት አንቺ ብቻሽን የምትኖሪ ከሆነ ማለት ነው የወንጀሉን መሰሪው ወንጀሉን የምታቀነባብሪው ዋነኛ ሰው አንቺ ነሽ ማለት ነው። ስለምን ወንጀል ነው የምታወራው? ይኸውልሽ አብሮሽ የሚኖር ሰው ምናልባት ሳታቂ ወንጀል የሚሰራ ሰው ሊሆን ይችላል። ይሄን ሰው እየደበቅሽለት ካልሆነ ይሄን ወንጀል መሰሪው አንቺ ነሽ ማለት ነው። ስለምን ወንጀል ነው? እኔ አልገባኝም እኮ የምትለው። የምን ወንጀል ነው የምታወራው? አሁንም ይኸውልሽ ለመዋሸት እየሞከርሽ ነው፣ ለመዋሸት እየታገልሽ ነው። ምንም ማውቀው ነገር የለም እየነገርኩህ ነው። ምንም ማውቀው ነገር የለም። እሺ እዚህ ቤት ያለው ነገር ምንም እየገባኝ አይደለም። እሺ ይኸውልሽ እዚህ ቤት ሰው የለም ማለት እኚህን ስራዎች እያንዳንዱን ስራዎች መሰሪው አንቺ ነሽ ማለት ነው። ስራዎቹ ልንገርሽ ልዘርዝርልሽ። የምን ስራ ነው የምትለው? እንግዲህ ያው ስለምታውቂው ድጋሚ በዘረዘርልሽም ችግር የለውም ማለት ሲጀመር ይኸውልሽ መጀመሪያ ደረጃ ላይ አንቺ ይሄን ስራ አይደለም መሰሪው። አንቺ እንዲህ አይነት ስራም ጭራሽ ነው ማሰሪው ማለት። እዚህ ቤት ስላለ ሰው ስለእያንዳንዱ ሰው እኛ መረጃና ማስረጃ ይዘን ነው እዚህ ቤት የመጣ ነው ስንመጣ። ስለዚህ ይኸውልሽ አሁን መዋሸትሽ ምንም አይጠቅምሽም እያልኩሽ። ልጅ ዋሽ አይደለም እየነገርኩ እውነቱን ነው የተናገርኩት። ምንም ማውቀው ነገር የለም የምትለው ነገር እኔ ግራ እየገባኝ ነው። ይኸውልሽ እንዲህ አይነት ውሸት እንድትዋሽኝ አልፈልግም እያልኩሽ ነው። ትሰሚኛለሽ? ይኸውልሽ በግልጽ አንቺ ነገሮችን እንትን እንድልሽ አትፈልጊ። ይኸውልሽ በግልጽ ልንገርሽና እዚህ ቤት ሲጀመር ቅድም ፍተሻ ስናደርግ እያንዳንዱ ነገር ማጣራት ስናደርግ አንቺ ቤት ላይ ፎቶ አግኝተናል። ፎቶ ደግሞ
ከአስራት ጋር የጋብቻ ፎቶ ነው ያገኘነው። አንቺ ብቻዬን ነው የምኖረው እዚህ ቤት ምንም ማውቀው ሰው የለም ምናምን እያልሽ ነው። ነገር ግን ከአስራት ጋር ተጋብተሽ እንደምንኖር በስነ ስርዓት እናውቃለን። ያው ለሱ እኮ የድሮ ላይፍ ነው። ገባ አይደል? ተጋባን፣ ተፋታን፣ አለቀ። አሁን ብቻዬን ነው የምኖረው። አንድና አንድ እየነገርኩ ነው። መቼ ነበር የተጋባችሁት እባክሽ? ቆይቷል በጣም እና በነገሮች በመሃል ተጣላ። ከተለያያችሁ ምን ያህል ጊዜ ሆናችሁ እስቲ? አንድ 7 ዓመት 6 ዓመት ይሆነናል። በጣም ቆይቷል። ተገናኝተንም ማለት ዝም በይ። ከዚህ በኋላ እንዲህ አይነት ሌላ ውሸት ከዚህ በኋላ እንድትዋሽኝ አልፈልግም። ትሰሚኛለሽ አይደል? እስከ ቅርብ ጊዜ ድረስ አብራችሁ እንደነበራችሁ ያገኘናቸው መረጃዎች እያንዳንዱን ነገር ግልጽ ናቸው። ይኸውልሽ አሁን ልትደብቂለት ልታስተባብይለት እየሞከርሽ ከሆነ አንቺም የወንጀለኛ ተባባሪ ነሽ፣ እስር ቤት ነው የምትገቢው። ሰምተሽኛል አይደል? ማስተባበል አይደለም። ይኸውልሽ አስራት ማለት ይኸውልሽ ልንገርሽ አይደል? ሰውን በማገት ሰውን በመግደል ቅጥር ነፍሰ ገዳይ ሆኖ ለብዙ ባለሀብቶች በመስራት የሚታወቅ ሰው ነው። ስለሱ መደበቅ ደግሞ ማለት ነው አንቺን ሌላ ነገር ውስጥ ነው የሚከትሽ። እዚህ ቤት ስንመጣም ቀጥታ የሱ ቤት እንደሆነ እያንዳንዱ ነገር መረጃ ደርሶን የመጣ ነው። 7 ዓመት የተፋታሹን ቤት መቼም 7 ዓመት ሙሉ እዚህ ቤት ተከራይቼ ነው አትይም አይደል? ነው እንጂ። እሺ እንደዛ ከሆነ ቅድም ከነገርሽኝ ታሪክ ጋር ተመርቀሽ ከወጣሽ በኋላ ስራ እንደጀመርሽ ነው የነገርሽ አይደለ? ስለዚህ የሚያፋልስ ነገር ነው እየነገርሽኝ ያለሽው። አሁን ይኸውልሽ መዋሸቱ ምንም አይጠቅምሽም እያልኩሽ ነው። ትሰሚኛለሽ? አልዋሻውም፣ እየተናገርኩ ነው። ተፋትቻለሁ አልኩ። ምንድነው የምታወራው? እስቲ የቅርብ ጊዜ ምናልባት የወንድ ልብስ ወይም ቤት ውስጥ ያገኛችሁት ነገር አለ? በአጠቃላይ ፍተሻችሁ ዝም ብላ እንትን እያለች ምንድነው መዋሻው? አልገባኝም። በሌላ መንገድ ምትሉት ነገር ምንም እየገባኝ አይደለም። በስነ ስርዓት የሚጠይቅሽን ጥያቄ በስነ ስርዓት እኔ ካልሆነ ነገር ወይ ዱላም ከፈለግሽ ወደ ዱላ እንገባለን። እኔ ድሮ ላይፍ ነው እየተናገርኩ ነው። ምንም ውሸት የለውም። ይኸውልሽ እዚህ ከጀርባሽ ያሉት እዚህ ጋር ከጀርባሽ ያሉት የተኮለኮሉት የህግ አካላት እንጂ ምንም ዝም ብሎ ተራ ሰው አይደለም እየጠበቀሽ ያለው። ያንቺ የምታወጫት እያንዳንዷ ቃላት ህይወትሽ ላይ ዋጋ ታስከፍልሻለች። ትሰሚኛለሽ አይደል? ዋጋ ታስከፍልሻለች እያልኩሽ። አሁን ነገሮችን አውቀሽም ሆነ ሳታቂ እየደበቅሽ ከሆነ ማለት እኔን እያደረቅሽኝ ከሆነም እንደማይጠቅምሽ በዚህ አጋጣሚ ነገርሽ ፈልጋለሁ። ይኸውልሽ እድሜ ልክሽን እስር ቤት እንድትማቅቂ ነው ማድረግሽ። ትሰሚኛለሽ አይደል? ይሄኔ ምናልባት እኮ አንቺም የነሱ ግብረ አበር ትሆኚ ትችያለሽ። ለምን ግብረ አበር ነው? ስለምንድን ነው የምታወራው? መሳይ የሚባል ሰው ታውቂያለሽ? ማን ነው መሳይ ደግሞ? አታውቂም በጭራሽ? አላውቅም። እሺ ደመቀ የሚባል ሰው ታውቂያለሽ? አላውቃቸውም። የምጠራቸው እንዳሉ አላውቃቸውም። ምንድነው የምታወራው? እሺ እንግዲህ ከአስራት ጋር አብረሽ ትኖሪ ነበር፣ ተጋብተሽ ትኖሪ ነበር። እንዴት ነበር ማለት የነበራችሁ ነገር? ስለ አስራትስ ያለውን ነገር በስነ ስርዓት ታውቂያለሽ? አውቃለሁ። አስራት ማለት በጣም ሰው አክባሪና ጨዋ ነው። እኔ ምንም ነገር እንትን ብይበት አላውቅም፣ ግን በነገሮች መሃል ባለመግባባቶች ምክንያት ተፋታን እንጂ እኔ ምንም አውቀው ነገር የለም። አሁን እያልክ ያለው ነገር ለኔ ግራ እየገባኝ ነው። ምንድነው ለፍቺ ያበቃችሁ ነገር ምን ነበር? መግባባት ነው በቃ በነገሮች አለመግባባት ነው። ለምሳሌ እየጠጣ ይገባል እና በመሃል ግጭት ነበር። ለዛ ነው የተፋታነው። ስለዚህ በመጠጥ ብቻ ስለሚጠጣ ብቻ ፈታሹ? አዎ። እሺ አብሮሽ በነበረ ሰዓት ምን ነበር ይሰራ የነበረው? የሚሰራው እሱ ኤሌክትሪክ ነው፣ ምጣድ ምናምን ነው። እና እኔ የተዋወቅነው የዛኔ እኔ ምጣድ የተበላሽቶብኝ ሄጄ በዛ ምክንያት ነው የተዋወቅነው። ትንሽ ሱቅ ነበረችው፣ በዛ ምክንያት ነው የተዋወቅነው። እና በመሃል አለመግባባት ሲፈጠር ነው እንጂ እኔ ምንም ማይችበትም አላውቅም። አሁን የምትለው ነገር እየገባኝም አይደለም። ስለዚህ ምንም ሳታይበት ምንም በዚህ በእንትን ብቻ ተፋታችሁ ማለት ነው? አዎ። እሺ ተጋብታችሁ ምን ያህል አመት ነው የኖራችሁት? ያው ኖረናል፣ 4 ዓመት 5 ዓመት ኖረናል። እንግዲህ በዚህ በኖራችሁበት በ4 ዓመት ውስጥ ምንም አይነት ልጅ አላፈራችሁ ማለት? አዎ አላፈራንም። ምክንያታችሁ ምን ነበር? ያው ኑሮ እስኪመቻችልን ድረስ ነው። የራሳችን ነገር እንደምታው ኪራይ ቤት ነው አሁን ድረስ እኔ ራሴን በራሴ እያስተዳደርኩ ያለሁት። ምንድነው የምትከበታተሪው ግን አንቺ? እኔ እኮ ዝም ብዬ የምሰማሽ ማለት ነው የሆነ መሀል ላይ የሆነ ነገር እንትን ያለሽ ብዬ ነው። አንቺ ሲጀመር ከተፋታችሁ 7 ዓመት ሆኗችኋል። ተጋብታችሁ 4 ዓመት ሆኗችኋል። በሪሌሽንሺፕ ደግሞ ምናልባት 2 ዓመት ሊሆናችሁ ይችላል። 7 እና 4 11 ላይ 2 13 ዓመት። አንቺ አሁን እድሜሽ ስንት ነው እስቲ? አሁን ያው 30 ይኸውልሽ ካሁን በኋላ ምንም አይነት መቀበጣጠር እንድቀባጥልኝ አልፈልግም። ትሰሚኛለሽ አይደል? ካሁን በኋላ ከዚህ በኋላ ምንም አይነት ቀልድ አልፈልግም ካንቺ።
እያንዳንዷን ነገር የምታውቂያትን ነገር ትናገሪያለሽ። ሰው ያጭብኝ ስለ አስራትም በስነ ስርዓት ታውቂያለሽ፣ የሚሰራውንም ስራ ታውቂያለሽ። አሁንም ድረስ ደግሞ አብራችሁ እንዳላችሁ እርግጠኛ ነኝ። አሁን ይኸውልሽ ልደባብቂለት ልትዋሽለት እየሞክርሽ ነው። እዚህ ነገር ውስጥ መተባበርሽ ህይወትሽ ላይ አደጋ ያመጣል እያልኩሽ፣ እስካሁንም በዚህ ልክ እያናገርኩሽ ያለሁት ሴት ልጅ ስለሆንሽ ነው እያልኩሽ። ከዚህ በላይ በሌላ መንገድ እንዳናግርሽ አታርጊኝ እባክሽ። ማለት ምንድነው? ይግባ። ምንድነው የተፈጠረው? ምንድነው የሁሉ ሰው? ቁጭ በል እዚህ ጋር ቁጭ በል። ወዴትም ንቅንቃት። ምንድነው በገዛ ቤት ማን ነው እሱ? ስለዚህ እያክለፈለፈ ስር ዝም በይ አንቺ። ምንድነው እያልሽኝ ነበር? እዚህ ቤት ላይ ብቻዬን ነው የምኖረው። ዝም በል አንተ። ምን ይሰራሉ? እያክለፈለፈ ነው ሲጀመር ያመጣ ወንጀልህ ነው። እያክለፈለፈ ድረስ ያመጣ ማን ነው? እየነገርኩ ነው። ምን ናት እሱ? ሚስቴ ናት። ባለቤቴ ናት። አብራችሁ ነው የምትኖረው? አብረን ነው የምንኖረው። በቃ እንደዚህ ንቀልድ ይበቃል። ምንድነው? ቁጭ በል አንተ። ምን የሚመለከት ጉዳይ ነው? ቁጭ በል እያልኩ እኮ። እሺ እንግዲህ ቤተሰብ ያው ነገሮችን የሚፈጠሩት ነገሮች እያንዳንዱ የሚፈጠሩትን ነገሮች እንዳያቸዋቸው ናቸው ማለት አላቅም። ወንጀለኞች በዚህ ልክ ራሳቸውን ለመደበቅ ራሳቸውን ለማጥፋት አብራቸው ያለውን ሰው ለመሸሸግ የሚያደርጉት ጥረት በጣም የሚገርም አይነት ነገር ነው ማለት። አሁን ልጅቷ ስታሳየን የነበረው ነገር እንግዲህ ማይገመት ነገር ነው። እኔ እዚህ ቤት ስመጣ መጀመሪያ ደረጃ ላይ ስለሷም መረጃ ማሰባሰብ ያለብኝን መረጃ አሰባስቤ ነው የመጣሁት። ስለ አስራትም ቢሆን ማወቅ ያለብኝን እያንዳንዷን ነገር አውቄ ነበር የመጣሁት። ነገር ግን ከሷ ምናልባት ሳስወራት የሆነ ነገር አገኛለሁ ተጨማሪ ግባት አገኛለሁ ብዬ እንጂ እንደዚህ የሰማዋት በዚህ ልክም ልሰማትም አልፈልግም ነበር። እንደምታውቁት ምንም አይነት ሰዓት የለንም እኛ። ምክንያቱም ያለንበትን ነገር ታውቃላችሁ። እያንዳንዱን ነገር ሁሉንም ነገር ለእናንተ ምን ነግራችሁ ነገር አይደለም። እያንዳንዱን ነገር ስለምትከታተሉን ሁሉንም ነገር እናንተ ታውቃላችሁ። እንግዲህ አሁን ደግሞ እስቲ ከባለቤቷ ጋር ቆይታ ላደርግ ነው። እንግዲህ እሱንም ከካሜራ ጀርባ የሆነ አክል ለማውራት ሞክሬያለሁ። ነገር ግን ነገሮች ባሰብናቸው ልክ እየሄዱ አልነበረም። ለእናንተም ደግሞ ግዴታ ማሳየት ስላለብኝ ነው ማለት ነው እዚህ ላይ ይዤ የመጣሁት። እስቲ ከሱ ጋር ቆይታ አደርጋለሁ። እሺ እንግዲህ አስራት ሲጀመር ካንተ ጋር አላቅም። እኔ ማለት እንዲህ ቁጭ ብዬ ማውራት አልፈልግም ነበር። አንተን ማድረግ የምፈልገው ቀጥታ ቅጣትህን እንድታገኝ ማግኘት ያለብህን ቅጣት እንድታገኝ ማድረግ ነበር የምፈልገው። ነገር ግን ነገሮችን ካንተም መስማት ፈልጋለሁ። የተደረጉት ነገሮች ካንተም መስማት ፈልጋለሁ። እያንዳንዷን ነገር ደግሞ ባገኘነው መረጃ መሰረት ብዙ ነገር ተገኝቶብሃል። ስለዚህ ስለነሱ ነገሮች ከአንደበትህ መስማት ስለምፈልግ ነው እዚህ የመጣሁትና እስቲ ማለት አሁን ላይ ምንድነው እየሰራ ያለውን ስራ እንድትነግረኝ ፈልጋለሁ። ያው ስምህን ምናምን በዝና ያውቁሃል፣ ተመልካቾችም ያውቁሃል፣ እኔም በደንብ ነው ማቀ። ስለዚህ የምሰራውን ስራ ንገረኝ እስቲ። እኔ የምሰራው ስራ ሹፌር ነኝ። ሹፌር ነው የምሰራው። ይኸውልህ አሁን ላይ ምንም አይነት ውሸትም መቀበጣጠር እንድታደርግልኝ አልፈልግም። የምሰራውን ትክክለኛ ስራህን ንገረኝ እያልኩ። አልዋሸሁም እኮ በስነ ስርዓት እየዋሸኸኝ ነው። አልዋሸሁም፣ እውነቱን እየነገርኩህ ነው። ሹፌር ነኝ አልኳ። እሺ ለስንት ዓመት ነው ሹፍርና የሰራው? ከ10 ዓመት በፊት በላይ ሰርቻለሁ። ለ10 ዓመት ያክል ሹፍርና ሰርተሃል? አዎ ሰርቻለሁ። ስለዚህ ቤተሰብህን የምታስተዳድረው ማለት እዚህ ቤት ላይ አሁን ያለውን ነገር ጎዶሎቹንም እያንዳንዱ ቀረዳዎችን የምትደፍነው ሹፍርና እየሰራህ ነው ማለት ነው? አዎ በሱ ነው ቤተሰቤንም ራሴንም እያስተዳደርኩ ያለው። አሁን ላይ አንተም ሆነ ሚስትህ ማይሆን ነገር እየቀበጣጠራችሁ ነው የምትገኘው። ሰማኛለህ አይደለ? ይኸውልህ ከእናንተ አሁን ምንም አይነት ውሸት አልፈልግም። ቅድም ባለቤትህ ምጣድ ጠጋኝ እንደሆንክ ምጣድ ሰራተኛ እንደሆንክ ነግራኛለች። እኔ እውነቱን ነገርኩህ፣ የሷን አላውቀውም። እኔ ግን ነገርኩህ ሹፌር ነኝ። ስለዚህ እሷ እየዋሸች ነው ማለት ነው። እኔ ለምን እንደዋሸች እኔ አላውቀውም። እንግዲህ እሷ ቅድም በነበረው ነገር እንግዲህ ከአንተ ጋር እንደተፋታች ረጅም ዓመት እንደቆያችሁ ተፋታችሁ፣ አሁን ላይ አብራችሁ እንዳልሆናችሁ ነው የነገረች። ጭራሽ እኔን? አዎ እኔ ነገርኩህ ከ10 ዓመት በፊት ነው የተጋባ ነው እና ከእሷ ጋር ስንገናኝም እኔ ሹፌር ነበርኩ፣ አሁንም ሹፌር ነኝ። እስከዛሬ አብረን ነው የኖረን ያለን። ዘራችሁ ምን ላይ ነው ያለው? እንግዲህ የእሷ ፍላጎት አላቅም ምን እንደሆነ አላቅም፣ የባለቤት ፍላጎት። ነገር ግን እንደተፋታች በጣም መጥፎ ሰው እንደሆንክ፣ ጠጪ እንደሆንክ፣ እየጠጣህ መተህ እንደምትረብሻት፣ በዛም ምክንያት ደግሞ እንደተፋታችሁ አብራችሁ እንዳልሆናችሁ ነው የነገረች። ኧረ እኔ ምንም አልጠጣም፣ ምንም የአልኮል ሱስ የለብኝም።
ከውሃ ውጪ ምንም አልጠጣም እና በስራዬ በጣም ምኮራ ስራዬን በአግባብ እየሰራው ነው የምገባው እና ከዚህ እሷ ለምን እንደዋሸችህ እኔ አላውቀውም። እኔ ግን በደንብ ነው የምወዳት። አብረን ነው እየኖረን ያለነው። ወደፊትም አብረን እንዘልቃለን ብዬ ነው የማስበው። ስለዚህ እሷ አትወድህም ማለት ነው? የእሷን አላውቀውም። እኔ ግን በጣም ነው የምወደው። ምን ማለት ነው አላውቀውም ማለት? አንድ ቤት ላይ እየኖራችሁ ባለቤት አሁን ላይ እንደምትወድህ እንኳን ሳታውቅ ነው አብረሃት እየኖርክ ያለው? ቆይ ለምንድን ነው ይሄን ነገር እየጠየቀኝ ያለው? እና ለምንድን ነው የመጣከው? ምን ፈልጋችሁ? ቆይ ከኔ የምትፈልገው ነገር አለ ወይስ ትዳሬን ለማፍረስ ነው የመጣከው? ምንድነው ከኔ አልገባኝም። ግራ እየተገባኝ። ይኸውልህ ቶ እሺ ይቅር፣ ስለ ትዳርህም ምናምን ይቅር። ይኸውልህ አሁን ስትገባ ጀምሮ ከበር ጀምሮ ማን እንዳለ ታውቃለህ። የህግ አካላት አሉ። እኔም መርማሪ ጋዜጠኛ ነኝ። እዚህ ቤት ውስጥ የምታያቸውም የህግ አካላት አሉ፣ ካሜራማኑን ጨምሮ ማለት ነው። እዚህ የመጣንበት የሆነ ምክንያት አለን። ወደዛ መሄዳችን አይቀርም፣ እንሄዳለን። እኔ ስለ ትዳርህም ነገሮችን እንዲንት ማለት ፈልጌ አይደለም የገባው። ስለዚህ እሺ ስላንተ እናውራና እንዴት ነው ያንተ ኑሮ ማለት? እስቲ ከባለቤትህ ጋር ከተገናኛችሁ ምን ያህል ጊዜ ሆናችሁ? 10 ዓመት ሆነናል ከተገናኘ ነው። የት ነበር ከባለቤትህ ጋር የተዋወቃችሁት? እንደነገርኩህ እኔ ሹፌር ነኝ፣ የራዳ ሹፌር ነኝ እና ጠርታኝ እሷን ለማድረስ ሂጄ እዛ ነው የተገናኘ ነው። በሪሌሽንሺፕ 2 ዓመት ነው የቆየ ነው። ከዛ በኋላ ወደ ትዳር ገባን እና አሁን በትዳር ውስጥ 10 ዓመት ቆይተናል። እሺ ያንተስ ይሄ ባክግራውንድ እንዴት ነው? ቤተሰቦች እዚህ ናቸው ወይስ ክፍለ ሀገር ናቸው? እንዴት ነው? የኔ ቤተሰብ እዚህ ናቸው እና ራሴን ከነሱ ጋር አይደለም የምኖረው፣ ብቻዬን ነው የምኖረው። ከሚስት አግብቼ 10 ዓመት ነው 10 ዓመት ሞልተናል ከተጋባን እና አቅመ ደካማ ናቸው እናቴና አባቴ እና አንዳንዴ ደግሞ እነሱን እረዳዋለሁ በቻልኩት አቅም ማለት ነው። አላቅም ያው የብዙ ወጣቶች እኔ እንጃ። አሁን አንተ ወጣት ነህ፣ በዚህ ሰዓት ቶሎ ትዳር ውስጥ የምገባበት ሁኔታ ምናምን አልነበረም። ቤተሰቦች አቅመ ደካማ ከሆኑ እነሱን መርዳት የነበረብህ ሰዓት ነው። ለነገሩ ስለአንተ ውሳኔ የሚመለከተኝ ነገር አይደለም። ግን በፍቅር የነበራችሁ ግንኙነት ማለት ትዳር ውስጥ መሆናችሁ ያላችሁ ግንኙነት እንዴት ነው? አሪፍ ነው። በጥሩ ሁኔታ እየተግባባን ነው እና ያው ለእግዚአብሔር ፍቃድ እስካሁን አብረን ቆይተናል። ማለት ልጅ ለምን አልወለዳችሁም እስካሁን ድረስ? ያው በኑሮ ጉዳይ ነው። ያው ያለነው የቤት ኪራይ ውስጥ ነው እና ኑሮ እናሸንፍ ብዬ ነው ብለን ነው። ስለዚህ ቤት ከገዛህ በኋላ ነው የመውለድ እቅድ ያለህ ማለት ነው? እሱ ሳይሆን ትንሽ አቅማችን እንየው ብለን ነው እንጂ እያሰበን ነው። አይ እኔ እስከማውቀው ድረስ አሁን በምሰራው ስራ እዚህ ቤት ላይ ተከራይተህ መኖር የለብህም ማለት። አሁን የምሰራው ስራ በጣም ምርጥ ስራ ነው። እኔ እስከማውቀው ድረስ በጣም አሪፍ ስራ ነው። የሆነ ትልቅ ቤት እንደውም ሊኖርህ እንደሚችል ነው ማስበው። ያው ስራም ሊገኝም ላይገኝም ይችላል። ሁልጊዜ አይደለም። ዝጋ በእናትህ፣ የማይሆን ነገር እያወራህ ነው። ትሰማኛለህ አይደል? የምትሰራውን ስራ እያንዳንዷን ስራ ጠንቅቄ ያውቃለሁ። የምትሰራው ስራ ጥሩ ገቢ የሚያስገባ ስራ እንደሆነም ጠንቅቄ ያውቃለሁ። ነግሬሃለሁ እኮ የነገርኩህ አዳምጠኝ። አንተ እኮ ሲጀመር በዚህ ልክ ማለት ነው ደረትህን ነፍተህ ማውራትም አትችልም። እነፋለሁ። ቆይ ምን አረብ? ይኸውልህ ትሰማኛለህ? እንኳን አይደለም ደረትህን ነፍተህ ማለት ነው አንተ ሲጀመር ቀና ብለህ መሄድ ማትችል ሰው ነው። ምንድነው? ምን አርጊ? ይኸውልህ የምትሰራውን ስራ እያንዳንዷን ስራ አውቃለሁ እያልኩ ነው። ይኸውልህ መጀመሪያም ደረጃም ይኸውልህ አንተንም ሆነ ባለቤትህን ዝም ብዬ ሳዳምጣችሁ የነበረው የሆነ ነገር እንኳን ከነገራችሁኝ ብዬ ነበር። ይሄን ዝባዝንኪያችሁ እያንዳንዱን ነገር አውቄ ነው እዚህ ቤት ስመጣ የመጣሁት። ነግሬሃለሁ እኮ ስራዬን ነገር ትሰማኛለህ? አንተ ማለት ለመሳይ የምትሰራ ቅጥር ነፍሰ ገዳይ፣ ለእናቱ ደመቀም የምትሰራ ቅጥር ነፍሰ ገዳይ እንደሆነ እና ማናችሁ? ስለምንድን ነው የምትቀባጠረው? ከዚህ በላይ በሌላ ልክ እንዳወራህ አታስገድድ። እንዴት ነው የምታወራው? ትሰማኛለህ አይደል? እያንዳንዷን የምታረጋትን ነገር አውቃለሁ እያልኩ እንዴት ልታወራ ይፈልክ? ከዚህ በላይ አሁን ይኸውልህ ልቀጠቀኝ ነው በቤቴ ሌላ ነገር አመጣለሁ። ትሰማኛለህ አይደል? ማታምን ከሆነ ሌላ ነገር ይመጣል ከዚህ በላይ። እሺ እንግዲህ ተመልካቾች ማለት እንግዲህ ማውራት ባለብን ልኩ አውርተነዋል። እኔ ሲጀመር እንዲህ አይነት ሰዎች ላይ ሳደርግ በጣም ነው ደስ የሚለኝ፣ ላለመዋሸት ማለት ነው። በጣም ነው ደስ የሚለኝ እንዲህ አይነት ነገር ማድረግ፣ አንጀቴን ነው የሚያርሰው። እንግዲህ ማድረግ በሚገባኝ ልኩ መቅጣት ባለብኝ ልኩ ቀጥቼዋለሁ። እሱም ደግሞ ከካሜራ ጀርባ የሚያወራነው ነገር አለ። እያንዳንዷን ነገር እንዳረገ አምኗል እና እያንዳንዱ ነገር ደግሞ ለእናንተ ግልጽ ለማድረግ እዚህ
ይሄው ይገኛል ማለት ነው። አሁን ሁሉን ነገር እያንዳንዱን ነገር ከመጀመሪያ ጀምሮ እስከ መጨረሻ ያለውን ነገር የሚነገር ይሆናል። እንግዲህ እንደምታውቁት የሞት አዋጅ ታውጆብን አዋጁን ከሚያስፈጽሙ ሰዎች ዋነኛውና ቀደምተኛውን ቦታ የሚይዘው አስራት የተባለው ግለሰብ ነው። እንግዲህ ይህን ስራ በዋናነት የሚሰራው እሱ ነው። እንደምታውቁት የሉልንም እኔንም ጨምሮ ሚኪንም ሳሚንም ጭምር እንድንገደል እያንዳንዱን ትዕዛዝ እየሰጠ ይህን ነገር የሚያስፈጽመው ልጅ አስራት ነው እና እጃችን ገብቶ አላቅም። እኔ እንደውም እስከ መጨረሻው በሌላ በልኩ ብቻ ባወራው ደስ ይለኝ ነበር። ነገር ግን ደግሞ ለእናንተ ግልጽ ለማረጋገጥ ነው እዚህ ጋር የመጣሁት። እሺ አሁን ከመጀመሪያ ጀምሮ ያለውን ነገር ትክክለኛውን ነገር ነው የምትነግረኝ። ቅድም ስትቀበጣጥር ነበር፣ ብዙ ነገር ስታወራ ነበር። ነገሮችን ለመሸፋፈን ምንም እንደማታውቅ ነገሮችን ስታደባብስ ነበር። ሲጀመር አንተ እዚህ ቤት ላይ መኖር ማይገባህ አይነት ሰው ነህ። ከምትሰራው ስራ ከምታገኘው ገንዘብ አንጻር አንተ መኖር የነበረብህ እዚህ ቤት አይደለም። ነገር ግን ሁሉንም ነገር ተውና አሁን ላይ ስለተፈጠረው ነገር ስለእያንዳንዱ ነገር እንድትነግረኝ እፈልጋለሁ፣ ስለኛም ጭምር። እኔ የምሰራው ገንዘብ እስከሚከፈልልኝ ድረስ ሁሉንም ስራ ይሰራለሁ። የፈለግከውን ስራ እሰራለሁ እና አሁን ከአቶ መሳይ ጋር ነው የምሰራው። እነ ሊውል እነ ሚኪ እና ሳሚ እንዲገድል ነው የፈለገው። ብቻዬን ሳይሆን በቡድን አለን እና እነሱን እየተከታተለን ነው። ቆይ ሲጀመር ማለት ነው አንተ ሁሉም ምንም ነገር ስለተከፈለ የትኛውንም ስራ ትሰራለህ ማለት ነው? ጭንቅላት የሚባል ህሊና የሚባል ነገር ምንም የለህም ማለት ነው? ህሊና አለኝ ግን ምን ላድርግ፣ ድህንነት ነው። አንተ ከሰው አልተፈጠርክም። አንተ ከቤተሰብ አልወጣህም። ከቤተሰብ ስራ ለአንተ ሲወጣው አሁን ላይ እንዲህ አይነት ስራ መስራት ኑሮዬን ለማሸነፍ ብዬ ነው ይሄን ያደረኩት። ፈልጌ ሳይሆን ኑሮዬን ለማሸነፍ ብዬ ነው ወደዚህ ስራ የገባሁት። አሁንም ግን ለመቆም እፈልጋለሁ። አሁን እሱን እንድትነግረኝ አልፈልግም። አንተ አሁን ላይ እንድትነግረኝ የምፈልገው ነገር የኛን እንግዲህ የሞት እኛን ለመግደል ትልቅ ስራ ተሰጥቶ ሚሽን ተሰጥቶ በዋናነት እየሰራህ የምትገኘው አንተ ነህ እና እዚህ ሚሽን ላይ ያለህን ተሳትፎ የምታደርጋቸውን ነገሮች እና ደግሞ ፕሮጀክቱ አሁን ላይ ምን ላይ እንደደረሰ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ያው ከዚህ በፊት እንደነገርኩህ የተሰጠን ሚሽን በጣም ከባድ ነው። ከዚህ በፊትም ሰርተንም አናቅም እና የተሰጠነው ሚሽን አቶ መሳይ የሰጠን ሚሽን ከእናንተ ጋር ምን እንደሆነ አላውቀውም፣ ግን ይሄ ሚሽን እንደማይቆምና በቃ ሰው እነ ሚኪን እንደ ሳሚን ልውልንን እንዲገድል ነው የምፈልገው እና ይሄ ሚሽን ደግሞ እስከሚያልቅ እንዳታቆሙ ተብለናል። እንደዚህ ነው የምልህ። እንዳታቆሙ ማለት አልገባኝም። ለምሳሌ አሁን ትዕዛዝ ያዘዛችሁ ሰው አለ። ትዕዛዝ ያዘዛችሁ ሰው በቁጥጥር ስር ቢውል ወይ ደግሞ ቢሞት ይሄ ነገር ሊቆም አይችልም ማለት ነው? አዎ ትዕዛዙ በጣም ከባድ ነው። እንደነገርኩ ከዚህ በፊትም በጣም ሰርተንም አናቅም። በጣም ከባድ ነው የተሰጠን እና እንደውም እነ ሊውል እነ ሚኪ እነ ሳሚ ከነሱ አጠገብ ያሉም ከነሱ ዙሪያ ያሉትም ቤተሰቦቹንም ምናምን ሁሉንም ጨርሳችሁ ተብለናል። ይሄን ደግሞ የምንንቀሳቀሰው ብቻችን ሳይሆን በቡድን ነው ያለነው እና ይሄን ስራ እስከምንጨርስ ብዙ ብር ነው የምንከፈልልን እና ይሄን ስራ እስከምንጨርስ ድረስ እንዳታቆሙ ተብለናል። እንደዚህ ነው። እሺ ምን ያህል ብር ተከፈለ? ብዙ ብር ነው የተከፈለልን እና የተከፈለልን ብር በጣም ብዙ ነው ማለት ለአንዳንድ ነገሮች ይሆንላችኋል ተብሎ ነው የተሰጠን እና በዘመቻው ሰውን ለማጥፋት እናንተን ለማጥፋት ስለሆነ በየአቅጣጫውን ለሰውን እንድናስቀምጥ ተብሎ ነው የተከፈለልን ብሩ እና ይህም ሚሽን ከጨረሰን በኋላ ደግሞ በህይወታችን አይተን ሰምተንም የማናቅ ብር ነው የምንሰጠን ተብለን ነው እየሰራን ያለ ነው። ስለዚህ አሁን የተከፈላችሁ እንግዲህ በጣም ብዙ ብር እንደሆነ ነግረኸኛል። ያም ገንዘብ ደግሞ ስራ ማስኬጃ ነገሮችን ለማስተካከል እንግዲህ የሆነ ሰው በመሃል ቢታሰር እንኳን ቢሞት እንኳን ወዲያው እዛው ቦታ ላይ ሰው እየተካችሁ እንድትሰሩበት ስራ ማስኬጃ ነው የተሰጣችሁ ማለት ነው። አዎ እንደዛ ነው የተሰጠን እና ስራው ማቆም የለበትም። እናንተን እስከንጨርስ ድረስ እናንተና በእናንተ ዙሪያ ያሉት ቤተሰቦቻችሁን ሁላችሁንም እስከምንጨርስ ድረስ እንዳናቆም ተብለን ነው የተሰጠነው ብሩ።
ስለዚህ እሺ ለምሳሌ አንተ አሁን በቁጥጥር ስር ውለሃል። ከዚህ በኋላ ይሄን ስራ ሊያስኬድ የሚችል ሰው አለ ማለት ነው? አዎ ከኔ በኋላ ብዙ ቡድን አለ። እኔ ብታሰርም ባልታሰርም ይሄ ግድያ አይቆምም። እናንተ እስከምትጨርሱ ድረስ እና እስከምታልቁ ድረስ ይሄ በእናንተ ዙሪያም ያላችሁ ሁሉም ሰዎች ይሄ ጉዳይ እስከሚያልቅ ድረስ ይሄ ዘመቻ እንደማይቆም በዚሁ ነግሬያለሁ። ማለት አላቅም። የሰው ልጅ ትገደላለህ ተብሎ ፊት ለፊት እየሰማ በትዕግስት የምናይ ሰው የመጀመሪያዎቹ ሰው እኛ ነን። በነገር ላይ የሚገለን ሰው ፊት ለፊታችን ቁጭ አድርገን የምናወራው እኛ ነን በዚህ ሰዓት ላይ። ይኸውልህ አላቅም፣ ለአንተ እኔ ምንም አይነት ቃል የለኝም። ስለዚህ ይኸውልህ ከዚህ በተጨማሪ አሁን ምንድነው ሌላ የምትጨምርልኝ ነገሮች ካሉ? እኔ አብዛኛውን ነገር ማረጋገጥ ባለብኝ ልኩ እያንዳንዱን ነገር ኢንፎርሜሽኖችን ሰብስቤ ነው የመጣው። ስመጣም እዚህ አሁንም ሲጀመር የሞት አዋጅ እንደታወጀብንም እያንዳንዱን ነገር አውቀንና ጠንቀን ይመጣል። ግን ከዚህ በኋላ ምንድነው አሁን ማለት ምን ስቴጅ ላይ ነው ያለው? አሁን ይሄ ፕሮጀክታችሁ ብለ ነገር ቢኖር ኦልሬዲ ስራው ተጀምሯል። ከዚህ ራሱ ወጥተህ መሞት ትችላለህ። ማን እንደሚደፋክ እና ማን እንደሚገድል አታውቅም። እና በየቦታው ስራ ተጀምሯል። እኔም በራሴ በኩል ስራውን አስጀምሬያለሁ። ሚስትም በሷ በኩል ደግሞ በነሚኪ ቤት ሰውን አስቀምጣለች። እና ማን እንደሚደፋክና ማን እንደሚገድልክ አታውቅም። አልገባኝም። አሁን እያልከኝ ያለው ነገር ባለቤትህም ከዚህ ነገር ጋር እጁ አለባት እያልከኝ ነው? አዎ አብረን ነው የምንሰራው። እሷ ኢንፎርሜሽን ተሰበስብኛለች እና አብረን ነው የምንሰራው። ያ እውነታው ካልወጣ በስተቀር እሺ። ስለዚህ አሁን ላይ የእሷ ስራ እነ ሚኪ ቤት ምን ማድረግ ነው የተሰጣት ሚሽን? ማለት እየሰራች ያለችው ነገር ምንድን ነው? በቃ እሱን የነ ሚኪ ቤት ላይ ጥቃት እንዲደርስ እያዘጋጀች ነው እሷ። አሁን አንተ ራሱ ከዚህ ወጥተህ ልትሞት ትችላለህ። ማን እንደምገድ ይኸውልህ እሱን አንተ እንድትነግረኝ አልፈልግም። ትሰማኛለህ አይደል? እኔ መጠንቀቅ ባለብኝ ልኩ መጠነቀቅ አይነት ሰው ነኝ። አሁን እንድትነግረኝ የምፈልገው እነ ሚኪ ቤት ላይ ምንድነው እያደረገች ያለችው? ምንድነው አሁን ተዘጋጅቶ ያለው ነገር? በእኔ በኩል ያሉትን ትዕዛዝ አላስተላለፍኩም፣ ገና እያሰብኩት ነው። በሷ በኩል ያሉት ደግሞ በእነ ሚኪ ቤት ዙሪያ ጥቃት ልታደርስ እያሰበች ነው። ከኔ በላይ ደግሞ እሷን ብትጠየቁት አሪፍ ይሆናል ብዬ አስባለሁ። ስለዚህ የነገረች ነገር አሁን ላይ እነ ሚኪ ጋር ጥቃት ለማድረስ ዝግጅቷን ጨርሳ ሰዎች እንዳሰማራች ነው የነገረች? አዎ ጨርሳለች። ይሄን ነገር ዛሬ ነው ያደረገችው? ከዚህም በፊት አዘጋጅታ ነበር። እስከዛሬ ደግሞ ስራዋን ልትጨርስ ራሷን እያዘጋጀች ነበር። ግን ከኔ በላይ ደግሞ እሷን ብትጠይቁት አሪፍ ነው የሚሆነው። እና አሁን ላይ ምንም አይነት ጊዜ ማባካ እሱን አስወጡልኝ። እሷን አስገቡልኝ። አሁን እቺ የማትረባ ሴት ውጣን። ይኸውልሽ ትሰሚኛለሽ፣ አሁን ላይ ከአንቺ ጋር ምንም አይነት ጊዜ ማባከን አልፈልግም። ትሰሚኛለሽ አይደል? ቅድምም ቢሆን እያዳመጥኩሽ የነበረው የሆነ ነገር ከአንቺ ፍንጭ አገኛለሁ ብዬ ነው። አሁን እያንዳንዷን ነገር ማለት ነው እያንዳንዷን ነገር ትናገሪያታለሽ። ትሰሚኛለሽ አይደል? እያንዳንዷን ነገር ይኸውልሽ፣ ቅድም ባለቤትሽን ማወጣጣት ባለብን ልኩ እያንዳንዱን ነገር አምኗል፣ ተናግሯል። ስላንቺም ደግሞ ምን ላይ እንዳለሽ ምን እየሰራሽ እንደሆነ እያንዳንዱን ነገር ተናግሯል። ስለዚህ አሁን ይኸውልሽ የምታመልጭበትም ሆነ ከዚህ የምትወጭበት ምንም አይነት መንገድ የለሽም። ስለዚህ እያንዳንዷን ነገር አሁን ትናገሪያታለሽ። ይሄ ደደብ ምን አይነት ሰው ነው? በእናትህ እንዴት እንደዚህ ይናገራል? እኔ እኮ ኑሯችን እንዳይበላሽ ብዬ ነው እንጂ ደደብ ነው። ይኸውልሽ አሁን ላይ እሱ ስላመነ ይኸውልሽ እሱን እንድትሰድቢ ወይም ደግሞ እሱን እንትን እንድትይው አይደለም ሰዓት የሰጠሁሽ። እያንዳንዷን ነገር እንድትነግሪኝ እፈልጋለሁ እያልኩሽ። ይኸውልሽ ከዚህ ጀርባ ምን እየሰራሽ እንደሆነ የአንቺ ቫልዩ ምን እንደሆነ ዛሬ ላይም ደግሞ ስለሰጠሽው ትዕዛዝ ስለ እያንዳንዱ ትዕዛዝ ነግሮኛል እሱ። ስለዚህ ይኸውልሽ ዲቴል ከአንቺ መስማት ስለምፈልግ ነው አሁን እየጠየቅኩሽ ያለሁት። እኔ እሱ ከተናገረ ልናገር በቃ ሁሉንም ነገር በቃ እዚህ ጋር ይፍረጥ፣ ሁሉም ነገር ይውጣ። በቃ ያው ትዕዛዝ ሰጥቻለሁ እኔ ሁሉም እንዲገደሉ ማለት ነው። እነ ሚኪ ቤት ሁሉ ላይ የተገኙ እንዲገደሉ ትዕዛዝ ሰጥቻለሁ። ያው እኛም መሞታችን አይቀርም። ለዛ ብዬ በቃ እነግርሃለሁ ሁሉንም ነገር። ስለዚህ አንቺ ያለሽ ቫልዩ እዚህ ስራ ላይ ያለሽ ቫልዩ ምንድነው? ሰው ማምጣት ነው? ሰው ማገናኘት ነው? ወይስ ደግሞ ትዕዛዝ መስጠት ነው? ምንድነው ያለሽ ቫልዩ እዚህ? እኔ ትዕዛዝ ነው የምሰጠው።
ግደሉና ብዬ ትእዛዝ እሰጣለሁ። ይሄን ትእዛዝ ከማን ነው የምትቀበለው? እኔ ምንም አውቀው ነገር የለም። እሱ ነው ባለቤቴ ነው እዚህ ውስጥ የከተተኝ። ስለዚህ ትእዛዝ የሚሰጥሽም የሆነ እያንዳንዳቸውን ነገር አርጊ የሚልሽም እሱ ነው ማለት ነው? እሱ ነው። አዎ። ነገር ግን ከሱ በተሻለ አሁን ስለነ ሚኪ ጉዳይ እነ ሚኪ ቤት ሰው እንደላክሽና እያንዳንዱን ነገር ዲቴል ኢንፎርሜሽን ካንቺ እንደምናገኝ የነገረን እሱ። ያው እሱ ነው ትእዛዝ የሚሰጠኝ። ግን በዙሪያው ያለሁት ደግሞ እኔ ነኝ። የነ ሚኪን ግድያ እንትን የምለው ማለት ነው። በዙሪያው ያለሁት እኔ ነኝ ማለት። ተከፋፍላችሁ ነው የያዛችሁን ማለት አላቅም። እኔ እንደ ኃላፊነት የተለያየ ሰው ለኔ አንድ ሰው፣ ለሳሚ አንድ ሰው፣ ለሚኪ አንድ ሰው፣ ለሉላ አንድ ሰው በቡድን ተከፋፍለን የያዝነው። ስለዚህ እሺ ዛሬ ላይ ምንድን ነው ያለው ነገር? ዛሬ ቀጥታ ትእዛዝ ሰጥተሽ ወደዛ አምርተዋል ወይስ ምንድን ነው ያለው? ትእዛዝ ሰጥቻለሁ። እኔ ምንም ማድረግ አልችልም። ምን ማለት ነው? ምንም ማድረግ አልችልም ማለት? አንዴ ተሰጥቷቸዋል ትእዛዝ። አንቺ የሰጠሽውን ትእዛዝ አንቺ ማስቆም ትችያለሽ አይደል እንዴ? አልችልም። ምን ማለት ነው አልችልም ማለት? አልችልም። ምክንያቱም እንዴት ነው የምነግራቸው? አንደኛ ነገር ስልክም አይዙም። በምንድን ነው የማገኛቸው? አንዴ የተሰጠ ነገር ደግሞ እንዴት እንትለዋለሁ? አንዴ ታዟል እኮ። ስለዚህ እሺ ይሄን ትእዛዝ የሰጥሻቸው መቼ ነው? እኔ ማታ ነው ትእዛዙን የሰጠሁት። ስለዚህ ማታ ከሰጠሻቸው እንዴት ነው አሁን ላይ ሊፈጸም ይችላል ወይስ ምንድን ነው? ያው እኔ ሰዓቱን አላውቅም። ማታ ነው ግን ትእዛዝ የሰጠናቸው። በየትኛው ሰዓትን እንደሚያጠቁ አናውቅም። ማውቀው ነገር የለም። እሺ አሁን እሷን አስወጡልኝ። ነጭ እሺ እንግዲህ ወላችሁ አሁን ላይ ምንም አይነት ጊዜ ማባከንም ሆነ ማጥፋት አያስፈልግም። የነበሩት ጥበቃ እነ ሚኪ ቤተሰቦች ጋርም ሆነ እነ ሚኪ ጋር ያሉት ጥበቃዎች እንዳሉ ሆኖ ተጨማሪ ኃይሎች ቶሎ እንዲሄዱ አድርጉልኝ። ወደዛ ተጨማሪ ኃይል በደንብ ወደዛ እንዲሄዱ አድርጉልኝ። እንግዲህ ቤተሰቦች አሁን ላይ እየተፈጠረ ያለውን ነገር ማለት ማብራራት ለእናንተ ግዴታ ማብራራት ስላለብኝ ነው እዚህ ጋር ያለሁት። ቶሎ መሄድ አለብን እኛም ተጨማሪ ኃይል እዛ ጋር ግዴታ ስለሚያስፈልግ ማለት ነው። እንግዲህ እንዳያችሁት ነው እነ ሚኪ ቤተሰብ ላይ የተገኘ ሰው እንዲገደል እንግዲህ ትእዛዝ አስተላልፋለች። ትእዛዙን ለመፈጸም ደግሞ ሰዎቹ ስራ እንደጀመሩ ያለውን ነገር እያንዳንዱን ነገር ነግራናለች ማለት ነው። አሁን ላይ እዛ ምን እየተፈጠረ እንደሆነ ምን እየሆነ እንደሆነ ምንም የምናውቀው ነገር የለም። እንግዲህ ከዚህ በፊት ያው ጠባቂዎችን መድበንላቸዋል። ጠባቂዎች አሉ። ግን በተጨማሪ ደግሞ እነሱ ምን ያህል ሰው እንዴት ሆኖ እንደሚሄዱ ስለማይታወቅ እንግዲህ ተጨማሪ ኃይል ከኛ ቀድሞ እዛ እንዲደርስ ትእዛዝ ሰጥቻለሁ። እንግዲህ ወደዛ እየሄዱ ይገኛሉ። እንግዲህ እኛም ይሄን ነገር ለእናንተ መግለጽ ስላለብኝ ነው እስካሁንም ድረስ የቆየሁት። እንግዲህ ቤተሰብ ሁሌ እንደምላችሁ ዛሬ ላይ በጣም ቸኩያለሁ። ሁሌ እንደምላችሁ ለዚህ ቤተሰብ አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እያደረጋችሁ፣ ቤተሰብ የሆናችሁ ሰዎች ደግሞ ፎል ኮመንት እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እንድታደርሱልኝ እፈልጋለሁ። ስለዚህ እዛ ቤት ሊሄድን ደግሞ የሚፈጠረውን ነገር እንግዲህ ፈጣሪ ነው የሚያውቀው። እዛ የምናየው ነገር ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።